ይሄም ስዕል ነው። ይሄም ስዕል ነው። ኦኬ የማን ስዕል ነው? በኦርቶዶክስ ተዋህዶ ቤተ እምነት አሁን ከባድ ነው፣ አደገኛ ነው። ለምሳሌ ከዚህ ጋር መጥቶ ወጣቶቹ እዚህ ጋር እና እሳቱ እዚህ አካባቢ ይኖራል። እዚህ እሳቱ እዚህ አካባቢ ከሆነ የእሳቱ ደግሞ እንጥብጣቢ ይባላል። ፍንጣሪ የለም እንዴ ተብሎ ፍንጣሪ ደግሞ እዚህ አካባቢ ይመጣል። ፍንጣሪ እዚህ አካባቢ ደግሞ ከመጣ ነገርየው ምርጫ ቅስቀሳ ይከናወናል። ከምርጫ ቅስቀሳ በኋላ ምርጫ አስፈጻሚ ነው የሚሆነው። ከባድ ነው። አንድም ብለህ አመጣኸው ከእውነት ልትወጣ እና ከምርጫ ቅስቀሳ በኋላ እንዴ ከባድ እኮ ነው እንዴ ከባድ ነው። ከባድ ነው ወገኖች። ይሄንን እንግዲህ እንዴት አድርገን ነው እኛ እኔ በህይወቴ በእርግጥ አላየሁም። እኔ በቆየሁበትም ጊዜ አሁን አዲስ የመጣ አንድም ደግሞ ይሄ በዓለም ላይ እንደፈለጉ የሚሆኑ ሰዎች ናቸው እያነሱ እንደ መታወቂያ የሚነቀሱት። አንዷም አዝማሪ እንደዚህ እጇ ላይ ተነቅስ የማርያምን ፎቶ ተነቅሳ አይቻለሁ እና በቀኙም በግራ እጇ ላይ ብቻ ተነቅሳ አይቻለሁ እና እነሱ ጀምረውታል። አሁን እንዴት አድርገው እንዳዩትም አላቅም። መጽሐፍ ሳፖርት ይኑረው አይኑረው አላቅም። ዞር ሆነም ቀረ ምንም አለ ግን ዊርድ ነው። እኔ በእኔ አሰብተብል አይደለም። ወደ ልቦናቸው ቢመለሱ ቤተክርስቲያኗም ደግሞ በዚህ ያህል ሰው ምግባር እንኳን ያለው ሰው ቢሆን የሚታይ ለሰዎች አርያ የሚሆን ነገር እንኳን ቢሆን አሁን እቺ ነገ ጠዋት እየጠጣች እየጨፈረች ሊታይ ይችላል። ለነገሩ ጊዮርጊስ ጠርሙሱ ላይ ያለ ላሳየት ቆይ አሁን ወደ ስዕሉ አድኗችን እንምጣ። ደግሞ ስዕሉ አድኖ እሺ፣ ያው መምህር ስለ አድኖ ጋር መጣ። እሺ እስቲ ኦርቶዶክሶች አሁን እዚህ ጋር እንዴት ነው ጉዳዩ? ማለት የት ነው ጋር ግራ ገባን እኮ ወንድሞቼ። እሺ ቤተ እምነታችሁ ቅድም እንዳልኩት በስዕሉ ፊት ቆሞ መጸለይ ይላል። ከባለ ስዕሉ ረድኤትን በረከትን ምን ይሁን በረከት የሚገኘው በረከት አለው እዚህ ጋር። ይሄ እንደውም በረከት አለው። ፋስት ፉድ ነው ይሄ በረከቱ። እንደውም ይሄ እንደውም በረከቱ በቀጥታ ነው የምታገኙት ወንድሞቼና አይ በረከቱ። እሺ ለምሳሌ በረከቱን ከየት ነው የምታገኙት? ከዚህ ጋር ከዚህ የሚገኘው በረከት የቱ ጋር ነው ያለው? ከጀርባ ነው ነገር ያለው። እንደምታዩት ቀላ ብለዋል። አደገኛ ነገር ነው። ከባድ ነው። አሁን ይሄ ሚዛኑ ይከብዳል። በጣም ነው የሚገርመው። ከዛስ ደግሞ ለስዕሉ የጸጋ ስግደት መስገድ። የጸጋ ስግደት ከጀርባ ሆኖ አይከብድም? እንዴት ነው ነገርየው? ስዕሉን መሳለምም አለው። ወንድሞቼ እናቶቼ መሳለም አለው። የቱ ጋ ነው? እንዴት ነው መምህር? እዚህ ጋር ለምሳሌ መሳለም አለው። ከባድ ነው እንግዲህ መሳለም አለው። ከባድ ነው። አሁን የቱ ጋ ነው የሚሳለመው? ሲሳለመው እንዴት ነው ጉዳዩ? ነገርየው እኔ መሳለም። እሺ አረግቡ ማውገዝም እኮ አንድ ነገር እኮ ኖ ማለት ኖ አትወክልም እኮ አትወክልም። ከዛ በኋላ ልትጠየቅ ይገባል። እኛን እንዴት ነው የሚያደርጉ ወይም እናንተን እንዴት ነው የሚያሰቃዩአችሁ? አንድ ነገር ስትናገሩ አሁን አንተ ልትሸለም ይገባ ነበር። እንዲህ አድርገህ ስህተት ይሄ ነገር ጥሩ አይደለም እያልክ እስቲ ጥሩ ነው የሚል ሰው ይምጣ። እስቲ በመጽሐፋቸው ይደግፏት ይምጡና ወይ ደግሞ ያደረገችው ስህተት ስለሆነ እንቅስቃሴ አድርገው ኖ ይበሏል። ይሄ በጣም እጅግ የሚገርም ነው። እኔ ቃላት የለኝም። እኔ ለምሳሌ የማርያምን እጃቸው ላይ ቆን የአርሴማን የቱ ጋር ነው የሚያደርግ? ጭናቸው ላይ ነው።
የአርሴማ የሚነቅሱት የትኛው ጋር ነው? ከባድ ነው ነገርየው። ኧረ ወይ እናቴ ደግሞ እኮ አለ እኮ ገብርኤል ነው አሉ አስደሳች መልአክ ገብርኤል ነው አሉ አስደሳች መልአክ። የኦርቶዶክሱ ማለት ነው። ከባድ ነው። ፈረጎ ታውቃላችሁ? ፈረጎ ምን እንዳደረገ ትዝ ይላችኋል? በኦርቶዶክስ ተዋሕዶ ቤተ እምነት ፈረጎ ማለት በቀድሞ ስሙ ጋኔን ነው። በቀድሞ እንትን ስራው ማለት ነው። ያው ጸዋለ ጽድቅ ይባላል። መቼስ ጸዋለ የቀትር ጋኔን መጥቆራ ወገኖቼ፣ መጥቆራ በቀድሞ የቀትር ጋኔን፣ በቀድሞ ስሙ ፈረጎ የቀትር ጋኔን። መምህር ልከኛ መጥቆራ። ታዲያ መጥቆራ አንዲትን ሴት ድንግልና ወስዶ ፈረጉን አባቱ ፈረጉን አባቱ ፈረጎ ነው እንጂ መጥቆራ የፈረጎ ልጅ ነው። ፈረጎ የሚባል የቀትር ጋኔን አለ። ሴት ልጅ ደፍሮ መጥቆራ የሚባለውን ወለደ። ታሪኩ እንደዚህ ነው። መጥቆራ ወለደ። መጥቆራ 6 ክንድ ነው አለም። ቁመቱ ደግሞ 6፣ ርዝመቱ ምናምን 6 ነው አለም። ቄስ 6 ነው እና ቀንድ አለው፣ ጭራ አለው። ከዚያ በአቡነ ዜናና በተክለ ሃይማኖት ሰብከውት ጌታ እንዲቀበል አድርጉ። እንግዲህ ይታያችሁ። መጥቆራ የማን ልጅ? የቀትር ጋኔኑ የፈረጎ ልጅ። እንዴት ወለደ? ፈረጎ ሴት ደፍሮ። ታሪኩ ደስ ሲል ፈረጎ ሴት ደፍሮ በምኑ ደፈረ? እንግዲህ ከባድ ነው። እናንተ መርምራችሁ ድረሱ ሳለ ኤርሚ እናማ ወገኖቼ ይገርማችኋል። ወደ አርያ ሰውነት ጸድዮ ማለት አጥምቆት ወደ አርያ ሰው ለወጡት። ወደ አርያ ሰውነት ማለት ነው አይባለው፣ ወደ ሰውነት ለወጡት ማለት ነው። በአጭር አማርኛ ምን እያልኳቸው ነው? የኦርቶዶክሱ ገብርኤል ሊቀ መልአኩ ቅዱስ ገብርኤል አይደለም። ምንድነው መልአኩ ሊቀ ይላል? መልአኩ ቅዱስ ገብርኤል አይደለም። ለቅድስት ድንግል ማርያም ወደ ቅድስት ድንግል ማርያም መጥቶ ከእግዚአብሔር ተልኮ ያበሰራት እሱ የእግዚአብሔር መልአክ ገብርኤል አይደለም፣ አጋንንት ነው። ስለዚህ አጋንንት በኦርቶዶክስ ተዋሕዶ ቤተ እምነት ቤተ እምነት ደፋሪ ነው። አሁን እኮ ይሄ ያልከው ራሱ አሁን ፈረጎ ወይም ጽዋ ለጽድቅ ነው የሆነው መጨረሻ ላይ ስሙ። የክርስትና ስሙ በስሙ እኮ በስነ ስርዓት እኮ ቤተክርስቲያን ታንጾለት አለ ወደዚህ ወደ ሰሜኑ አካባቢና እንትንም እንጨትም አዘጋጅተውለት ሰዎች እኮ ሄደው ይለማመናሉ። እሱ ጋር ያማልዳቸዋል አለው። ገርብም አለው፣ ሁሉም አለው። እንትን ተቀብሏል። ምንድን ቃል ኪዳን ተቀብሏል። ሁሉ ነገር አለው እንደ ሌሎቹም ማለት ነው። ሰይጣኑ ነው። ልብ አድርገን በትክክል ሰይጣኑ ነው። እንግዲህ ጽዋ ለጽድቅ ሆኖ አሁን በእግዚአብሔር ፊት ሆኖ የሚያስታርቀው ማለት ነው። ጸሎት ይቀበላል፣ ጸሎት ይሰማል፣ ስለት ይቀበላል። ከባድ ነው በጣም። እና ወንድሞቼ እናቶቼ በዚህ ጋር እንዳያችሁት የገብርኤል ስዕል አድኖ አለ። እዚህ የገብርኤል ስዕል አድኖ አለ። ከጀርባ ነው እንግዲህ ታያችሁ። ቤተ ክርስቲያኗ ደግሞ ቅድም እንዳልኳችሁ ስዕሉን መሳለም ትላለች። በስዕሉ አማካኝነት ለስዕሉ ባለቤት ክብርና ፍቅርን ለመግለጽ ነው። መሳለም ክብርና ፍቅርን ፍቅር ምትሏን እንጥላችሁ ሰዱ ለመግለጽ ቢሆን አንድ ላይ ያይዙት። መሳለም የሚለውን ከዛ አስገቡ።
ነገርየው እንዴት ነው ነው አሁን? ሮማንቲክ አይመስላችሁም? ሮማንቲክ አይመስልም? ይኸው እኔ ዝም ብዬ ፈጠር አይደለም ያወራሁት፣ ከቤተ ክርስቲያናችሁ ቤተ እምነት ከምታምነው ነው። አዎ በስዕሉ ፊት ቆሞ መጸለይ፣ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። አዎ ለስዕል የጸጋ ስግደት መስገድ ስትሰግዱ ማለት ነው። ከዚህ ጋር ስትሰግዱ አይታችኋል። ስትሰግዱ ከዚያ ደግሞ ለስዕሉ የጸጋ ስግደት መስገድ፣ ስዕሉን መሳለም። እንዴት ነው የሚባለው ወንድሞቼ እናቶቼ? መሳለም በስዕሉ አማካኝነት ለስዕሉ ባለቤት ክብርና ፍቅርን ለመግለጥ ነው ትላለች በቤተ እምነቶች መጽሐፍ። እዚህ ጋር እንዴት ነው የሚሰገደው? አሁን ከባድ ነው። አሁን እዚህ ጋር እንደዚህ ባለበት ጉዳይ ላይ ወገኖቼ ከባድ ነው። እኔ አልሳለምም እንጂ አሁን ይሄን ብሳለም እኔ ይታይሻል። ይሄን ብሳለም ለምሳሌ ምርጫ ቅስቀሳው ወደ ምርጫ ቦርድ፣ ከምርጫ ቦርድ ወደ ምርጫ አስፈጻሚ፣ ከምርጫ አስፈጻሚ በኋላ ውጤት አይኖረውም ትላላችሁ ወንድሞች እናቶች። ከባድ ነው። አማርኛ ግልጽ ነው። አማርኛ ግልጽ ነው። እኔ አንዳንድ ጊዜ እንደ ቄስ ነው የሚያደርገኝ። ሚስጥር ነው እያመሰጠርኩት ነው። የሰማችሁኝ ነው። ይሄ ከባድ ነው። አሁን እዚህ ለባለስዕሉ ተሳለም። እንዴት ነው የምትሳለሙ? ስገድ። ከዛ ደግሞ ፍቅርንም ጨምሮበታል እዚህ ጋር ማለት ነው። እንዲህ እግዚኦ ወነቢዩ መሐመድ ክርስቶስ፣ እግዚኦ ወነቢዩ መሐመድ ክርስቶስ፣ እግዚኦ ወነቢዩ መሐመድ ክርስቶስ፣ እግዚኦ ወነቢዩ መሐመድ ክርስቶስ። ወመስቀለ ከሳውዲ አረቢያ ዘማርያም ታቦት፣ ወመስቀለ ከሳውዲ አረቢያ ወማርያም ታቦት፣ ወመስቀለ ከሳውዲ አረቢያ ወማርያም ታቦት፣ ወመስቀለ ከሳውዲ አረቢያ ወማርያም ታቦት። በጣም ከባድ ነው ወገኖቼ። አሁን ይህን አይከብድም? ኧረ በስመ አብ። ይኸው በመላጣ ይኸው በመላጣ እንዴት ነው? የዚህስ ችግር የለውም። የዚህስ ችግር የለውም። ሹሉቃ ይኸው በመላጣ አመጣሁልህ። እንደኛ ጋር እኮ መረጃ ዘጭ ነው። እኛ ጋር መረጃ ዘጭ ነው ብራዘር። ትሰግዳለህ ማለት ነው። ምን ችግር አለው ታዲያ? ትሳለማለህ እዚህ ጋር። ይሄ እኮ ለእሷ ሰውነት እኮ ነው። ለእሷ ሰውነት ነው። ይሄ የራሷ ሰውነት ላይ ቁጭ ያለ ነው። እሷ የራሷ እምነቷ የምትወደውን ነገር መነቀስ መብቷ ነው። አይ ስለ አድኖ እርሷ ያለው ስለ አድኖ ነው። ስለዚህ በዚህ ስዕል ፊት ቆመ
ጸልያ ተንበርክከህ ጸልያለህ? እጸልያለሁ። ትሳለማለህ? አዎ እሳለማለሁ። ግን ስትሳለም ምንም አይሰማም? ምንም አይሰማኝም። ስዕሉ የሚያልቀው እዚህ አካባቢ ነው። ስዕሉ የሚያልቀው እዚህ አካባቢ ነው። እሱ አካባቢ አይደለም ስዕሉ። አይ እዚህ አካባቢ ነው። ምክንያቱም እንትን አለ ምንድነው መስቀሉ ይሄዳል። ከዛ ደግሞ እንትኖቹ አሉ 30 ደቂቃ አሉ እና እሱ ጋር አይደርስም። እሱ ጋር አይደርስም። የእሳቱም አለ። ስለዚህ እስከዛ ድረስ የግድ መከፈት እሱ ጋር አይደርስም። ይሰማል አይደለ? ይሰማል። ይሰማል። እሱ ጋር አይደርስም። ቢደርስም ግን እሳለመዋለሁ። እዚህ ጋር አይደርስም። እሱ ጋር አይደርስም። ለምሳሌ ከዚህ ጋር መጥቶ መስቀሉ ይነካል። እዚህ ጋር እሱ ጋር ነው የሚያልቀው። ከዛ ደግሞ እሳቱ ይኖራል እኮ እስከዚህ ከፍቶ በስመ አብ ዮቶሪ እንዲከፍት ብለው ምናምን ነገር ደግሞ ስትሳለም የግድ ስዕሉን ትይዛለህ። ታውቃለህ አይደል? ከዛ ግንባርና ከንፈሮች ይነካዋል። የግድ አልይዝም። ኧረ ትይዘው። እንዴት ነው የማይያዘው? ስዕልማ ዝም ብላ አይደለም። ስዕሉን ትይዛለህ እኮ ብራዘር። አልይዝም። በግድ ለምሳሌ ግንባርን ትነካበታለህ። ምን ችግር አለው ታዲያ? ከዛ ደግሞ በከንፈርህ ትስማለህ። ምን ችግር አለው? ከዛ ምንም አይሰማም። እንዳንተ ሴሰኛ ስላልሆንኩኝ አይሰማኝም። አይ እኔማ አልስምማ። እንደዚህ ስለማልስም እንደዚያ ነገር ከዝሙት ሽሽ ስለሚል መጽሐፍ ቅዱስ ከዝሙት ሽሽ ብሎ ስለሚል እኛ ከዝሙት እንሸሻለን። እዚህ ፈጽሞ ከሴት ጋር በተገናኘ ጉዳይ ሄደን በቀጥታ እንደዚያ ነገር እናደርግ አንችልም። በቃ ስለዚህ አንተ ያ ማለት ምን መሰለህ፣ ገና ስታይ ችግር አለብክ ማለት ነው። የለብኝም ግን ስጋ የለበሰ በሴት ስማኛ በነገርዬ በሴት ሊፈተን ስለሚችል ስጋ የለበሰ ሰው በሴት ሊፈተን ስለሚችል ሊፈተን ስለሚችል ለዚህ ነው ሐዋርያ ጳውሎስ ከዝሙት ሽሽ ያለው። እሱ ብቻ አይደለም። ለምሳሌ ዮሴፍ በቤት ፋራ ቤት ቀርቦለታል፣ ሸሽቷል። የሸሸው እዛ ቆሞ መጋፈጥ ስለማይችል ሳይሆን ነገርየው ከባድ ስለሆነ የስበት አቅሙ ከፍ ያለ ስለሆነ ለዚህም ነው ሽሽ የተባለው። ምን አገናኝ እዚህ ጋር ታዲያ? አንተ አሁን ለምሳሌ ሴት ናት፣ ገላዋን ነው የምትነካው። ገላውን እየነካ ተሰማታለህ ማለት ነው። ስትሰማት አንተ በድን አይሰማም። ስለዚህ አንተ በድን ማለት ነው አይደል? ይሰማሃል አይደል? አንተ በድነ ማለት ነው። በመጀመሪያ ደረጃ ቢቻላችሁ እንደኔ ኑሩ ካለክ ህሊናን መስለብ ነው ያለብህ። ሁለተኛ ደረጃ የዮሴፍ ሌላ ጉዳይ ነው፣ ከዚህ ታሪክ ጋር አይገናኝም። አንተ ህሊናን ሰልበለው ምትላኛን ሳጋ ህሊኔ ስዕል ነው ብሎ ካመነ አለቀ። ምን አስገረመ? ሊና የስዕል ነው ብሎ በቃ አለቀ እኮ። ያንተ ሊና ምን ቻይና የሰራው ሮቦት ነው እንዴ? ብር ጥፍጥ የምታደርገው? አየሁ። የመጀመሪያ ደረጃ ችግር ከዚህ ጋር ነው። እሺ ቶሪኝ፣ ለማንኛውም አንተ ይመችህ፣ ስገድ። እሺ በመላእክት ስዕል ፊት መስገድ መጽሐፍ ቅዱሳዊ ነው ወይም ደግሞ ለመላእክት መስገድ መላእክትን ማምለክ ወይም ደግሞ ፍጥሯን ማምለክ? በጥቅሉ ፍጥሯን እያለው ማርያምንም ስለሚጨምር ማምለክ አይደለም። አቤት ማምለክ አናመልክም። አይ ስለምታመልኩ ነው ብራዘር። ማምለክ እንዴት ነው እንደሆነ አሳያለሁ። እሺ ለማንኛውም መምህር ሳሉ ከመምህር ጋር አወራና ከመምህር ካወራችሁ በኋላ ከዛ ቀጥላለሁ ከኔ ጋር ነው መምህር አሉ። እሺ
አዎ አለ። እሺ ቀጥሉ። አምልኮተ ፍጡር አለ ይቀጥሉ። ወንድሜ ቴዎር እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። የልጅቷን በምን ተማመናችሁ? ይቻላል አቆይተኛ ቢቀሰቅሱት አይሰማም ከሆነ እሱ መብቱ ነው። እንደፈለገም ማመንም እንትን መናገርም ይችላል። እኔ ግን ቆይ እኮ አስጨርሰኝ። እኔ ግን አንድ ነገር የማምንበት ዮሐንስም አፈወርቅ ለምን አፈወርቅ እንደተባለ ምናልባት ካወቀው ነው። ስለሱ ጉዳይ አይደለም። ተግባባን? በመጀመሪያ ደረጃ የሰው ልጅ ክቡር ነው። አላወኩም። ዮሐንስ አፈወርቅ የተባለበትን እወቀው። የምጠይቀኝን ጥያቄ ጠይቅ። እዚህ እኔ አልጠቀም ያለ ወንድማችን በቀላሉ ሴትንም አያይም እያልኩ ሴትም አላይም እያለ ነው። ስለዚህ የህሊናችሁ አቤት ቅድም እሱ ሲያነሳው ነበር። አሁን የገባው መሰለኝ አንተ አሁን በእናንተ ስዕል ኢቨን መኝታ ቤት ውስጥ ሲሰቀልም የራሱ የጸሎት ቤት ውስጥ ይሰቀል ምናምን የሚባል ነገር አለ። እሱ ነገር ታውቃለህ? አውቃለሁ። ያ ማለት መኝታ ቤት ያልሆነበት ምክንያት የራሱ ነገር አለው አይደል? እሱንም ታውቃለህ? አይሰቀልም አልተባልክም። ባይሰቀል ይመከራል፣ ባይሰቀል ይመከራል። ይሄኛውስ ልጅቷ ባታደርገው አይመከርም? ጎበዝ፣ ባታደርጉ ይመከራል። ምክንያቱም አንድ ነገር ምነግርህ ስዕላት ራሳቸው ቀለማቸው ራሱ ትርጉም አለው። ተግባባን? የሚሳለው የቤተ ክርስቲያን ስዕላት ከአራት ቀለም አይወጣም። ስለዚህ በእንደዚህ አይነት ነገር የሆኑ ነገሮችን ስዕላትን ባትጠቀም ደስ ይለኛል። ግን ነው ግን ብለህ አንተም በህል ውስጥ ከገባ ያንተ ጥያቄ ደስ ይላል። የማፌዝ ነገር ከሆነ መልስ ምታለው ችግር የለውም። ግን እኔ እያልኩ ያለው ስትመጣ ለመልስ ምት ብቻ ብለህ ሳይሆን መሆን ያለበት ክሊርሊ እየሆነ ያለው ነገም ሌላ ቦታ ላይ ልናየው እንችላለን። እየሰፋም ይችላል እና ምንስ ነው አሁን ሊያመለክት የሚችለው ምንድን ነው? በውስጥ ሌላ የተደበቀ ነገር የለውም ወይ? አሁን የማውቀው ነገር ስላለ ነው። ብዙውን ጊዜ ንቅሳት ከአስማት ጋር ይያያዛል እና ምናልባት ይህንን ፕሮሞት የሚያደርጉት ነገር እንደ ኦርቶዶክስ ለመሰኛውን የምንፈልገው ጎራ ከፍለን እንድንጨፋጨፍ አይደለም፣ ጎበዝ ወደ አንድ ኪንግደም እንድንሄድ ነው ሁላችን። ትክክል እንጂ ጭፍጭፍ ሳ እዛ ውስጥ ግን የምናየውን ነገር ኖ አሁንም በዚህ በወንጌል አማኝ ውስጥ የምናየው ችግር ካለ ኖ እንድንል ያንን ነገር ማምጣት ብንችል አሁን ይህን ማውገዝ ወይም ማስቆም እንዳይስፋፋ። ነገር ግን መጽሐፍት የሚደግፈው ከሆነ የቤተክርስቲያን ትውፊቷ ቀኖናዋ የሚደግፈው ከሆነ ኦኬ፣ ካልደገፈው በፈለገ ቢሆን ትክክል አይደለም ብለን መነሳት ብንለምድ። ወንድሜ ቤካም የተነሳው ያንን ለማሳየት ነው። እንድትከራከረው ፈልጎ አይደለም። እሺ አንድ ደቂቃ። ትክክል ነህ ወንድሜ፣ አንተ ትክክል ነህ። ያንተ ጥያቄ እንደዚህ ቢሆን ጥሩ ነው። ወንድሜ ግን የተነሳው አንተን አባባሉ ተሰግዳለሁ ብሎ ነው የተነሳው። ለስዕል ትሰግዳለህ አለና አዞርና ለዚህ ትሰግዳለህ ወይ ያለው። በመጀመሪያ ደረጃ ልክ እንዳንተ ይሄ ነገር ልክ ነው አይደለም ከቤተ ክርስቲያናችሁ ትውፊት አንጻር ብትል እመልስልሃለሁ። አይመከርም። እንኳን እዚህ ላይ አይደለም ለጥምቀት ቀን እንኳን ቲሸርት እንኳን ሲያደርጉ የቅዱሳንን ስዕል ባያደርጉ ነው የሚመከረው። ሌላው ይቅርና ምክንያቱም ስዕላት በኦርቶዶክስ ደረጃ ክብር ስላለን ያ ልብስ አርገው መጠጥ ቤትም ልትገባ ትችላለህ። ሁለተኛም ይታጠባል። የቅዱሳን ስዕል እንደዚህ መሆን የለበትም። ክብራችን በዚህ ደረጃ ስለሆነ አሁን ከአስማት ጋር ያልከው ነገር ከአስማት ጋር አይገናኝም። እሺ እኔ ወንድም አሁን ምን አለ ዮቶሪ አሁን ምን መሰለህ፣ እኔ ወንድምነት ስለከፈተ ወደ ወንድምነት ጋር ነው የምንሄደው። ግን ቅድም ምን ብላል መሰለህ? እሰግዳለሁ ብላል። ውጪ ትሰግዳለህ።
ስትሰግድ ግን ስዕል መርጠህ አይደለም የምትሰግደው። ቢኮዝ ለስዕል መስገድ ቤተክርስቲያን የምታምነው እምነቷ ስለሆነ ኦኬ፣ ልምምዶች ስለሆነ ያለ መስገዳችንም ቆይ ስማኝ፣ እኔ ወንድም ስማኝ። ስለዚህ የትም ተሳለየት አንተ ግን ትሰግዳለህ። የትም ተሳለየት ግልጽ አሁን አንተ አረ ለምሳሌ አንተ ልንገርህ፣ ስዕሉ ብቻ ስዕል ሆኖ ይገኝ እንጂ ለምን ባቷና ታፋ ውስጥ አይሆንም? ካገኘ ትሰግዳለህ። ስዕል ነዋ። ትሰማኛለህ አንተ? አይ ስማኛ፣ ስዕል አይደለማ። ለምሳሌ አንተ ዮሐንስ አፈወርቅ ተብሎ ለምን እንደተባለ ታውቃለህ እንዴ ብለህ አልክ። አፈወርቅ የተባለው ግልጽ እኮ ነው እንዴ። አፈወርቅ የተባለውማ ስሙ ነው ስሙ ነው። ምን አስቦ ነበር ግን የሰማው? እዚህ ጋር ነው ያልኩት ልጅ ነው። አዎ በቃ እሱ ምን አስቦ እስቲ አንድ ጥያቄ ልጠይቅህ። እስቲ አንድ ጥያቄ መልስ። ኧረ ቆይ አፈወርቅ የተባለበት ምክንያት ታውቃለህ? በቃ አወቀው። አፈወርቅ የተባለው ተናገርኩ እኮ አንተ። በቂ እኮ ነው የተናገርኩት። አዎ ይኸውልህ አንተ አንድ ነገር ልንገርህ። አንተን ነገረከው ነገር ቢመላለሰው ተናገርከው እኮ መለስከው እኮ አንተ መለስከው እኮ አልኩህ። አንተ መልስ እንጂ አንተ ያገኛኝ ጠየቅነኝ እንዴ መለስከው ማለት ትርጉም እኔ አልመለስኩኝም። አፈወርቅ ምንድን ነው አልመለስኩም ማለት መለስከው እኮ ልክ ነህ እኮ እያልኩህ ነው። ልክ አይደለም ትላለህ እንዴ? አንተ ነገር አዎ ታፍርበታለህ። አላፍርበትም። ትቀበለዋለህ አይደል? እቀበለዋለሁ። ተቃውሞ የለህም እዛ እንትን ላይ? የለኝም። ንገረን ማወቅ ፈልጋለሁ። በመጀመሪያ ቤካዬ ግን የሰው አይምሮ ማለት አሁን ከደረስኩበት አንጻር እንዴት ሲሆን ነው እንደዚህ? አሁን ለምሳሌ የዮሐንስ ራሱ ስላነሳው ነው ጥሩ መለስከን። እንዲያውም አንተና እንዴት ሰው ያን ነገር ትክክለኛ ተአምር ነው። እኔ አሁን ለመስማትም ለማዳመጥም በጣም የሚከብደኝ ነገር ነው እና እንዴት ትክክል ነው ብሎ ለማስረዳት ለመከራከር ድምፁን አለሳልሶ በጣም ዋይዝ እንደሚመስል ሆኖ አንዳንዴም ለመሳደብ እየሞከረ እንዴት ሰው ሊሄድ ይችላል በዚህን ያህል ርቀት? ኖቢልስ እንዲያስተካክሉት ቢረዳቸውስ? አባቶቹን ቢረዳቸውስ? እንደዚህ አይነቱ እኮ ነው መጽሐፉን እንዲያወጡት ይፈልጋሉ። ባይዘወይ ሙሉ ለሙሉ ቀደው መጣል ይፈልጋሉ። ይኸው እንደዚህ አይነቱ ግን ትክክል ነው ሊስም ይፈልጋል ማለት ነው። አሁን እሱ ወደፊት ቢሳካለት ይስማል። ለምን እዛ ጋር ፎርጥ ስሟላ